ሰላም ሰላም በመላው ዓለም የምትገኙ የቻናሌ ተከታታዮች እንደምን አላችሁ? በያላችሁበት ሰላም ጤናና ፍቅር እንዲሰጣችሁ እየተመኘው ለዛሬ ይዤላችሁ የመጣሁት ቪዲዮ ከባለፈው የቀጠለ ነው። እንዴት አድርገን ዴታቤዝ ክሬት እንደምናደርግ፣ ቴብል ክሬት እንደምናደርግ የተለያዩ ቴብሎችን በማይኤስኩዌል አማካኝነት እናያለን ማለት ነው። የበቀደም ቪዲዮ ካስታወሳችሁ ማይኤስኩዌልን እንዴት አድርገን ዳውንሎድ አድርገን ማይኤስኩዌል ወርክቤንች እዚህ ጋር እንደምታዩት እንደምናዘጋጅ በባለፈው ቪዲዮ አሳይቻችኋለሁ ማለት ነው። ስለዚህ ጋር ሎካል ኢንስታንሱን ክሊክ እናደርጋለን። እንግዲህ ባለፈው ቪዲዮ ላይ እንደነገርኳችሁ ማይኤስኩዌልን ኢንስታል ስናደርግ ፓስወርድ ማስገባት አለብን እና ፓስወርዳችሁን እንዳትረሱ ብያችሁ ነበር። አሁን ፓስወርድ ይጠይቀኛል። ፓስወርድ ላስገባ። ይኸው እንግዲህ ፓስወርዴን ሳስገባ በዚህ መልኩ ነው የሚመጣልኝ ማለት ነው። ለዛሬ ያዘጋጀሁት ዴታቤዝ እንዴት ክሬት እንደምናደርግ ነው ማሳያችሁ። ዙም ላድርገው በደንብ እንዲታይ። እንደምታዩት ይሄ ናቪጌተር ዊንዶ ነው ይሄኛው። ይሄ ደግሞ ኤዲቲንግ ዊንዶ ነው። በደንብ እንዲታይ እንደዚህ በደንብ ዙም ላድርገው። ስለዚህ የመጀመሪያው ዴታቤዝ ክሬት ማድረግ አለብን። ባለፈው ካስታወሳችሁ ዴታቤዝ የሚባለው ዳታችንን የምንሰራቸውን ኢንፎርሜሽኖች በሙሉ የምናስቀምጥበት ማስቀመጫ እንደ እቃ ቁጠሩት። ስለዚህ ዴታቤዝ የምናስቀምጥበት ዳታችንን ኢንፎርሜሽናችንን የምናስቀምጥበት ቦታ ያስፈልገናል። ያ ቦታ ደግሞ ዴታቤዝ ይባላል። ስለዚህ መጀመሪያ ምንም አይነት ቴብል ወይም ምንም ነገር ከመፍጠራችን በፊት ዴታቤዝ መፍጠር አለብን ማለት ነው። በማይኤስኩዌል አማካኝነት ነው። እንግዲህ የተለያዩ ሪሌሽናል ዳታቤዝ ማኔጅመንት ሲስተሞች አሉ ብለናል። ከነዛ ውስጥ ላሳያቸው የመረጥኩት ማይኤስኩዌል ነው ማለት ነው። እንግዲህ በማይኤስኩዌል አማካኝነት ዴታቤዝ ክሬት ለማድረግ ይህንን ኮድ ነው የምንከተለው ማለት ነው። ክሬት ዴታቤዝ። አሁን የኔ የዳታቤዝ ስም ልለው የፈለኩት ስኩል አንደርስኮር ዲቢ ነው ማለት ነው። ከዛ ሰሚኮለን። ስለዚህ ማይኤስኩዌል ላይ ዳታቤዝ ክሬት ለማድረግ የምንከተለው ኮድ ይህንን ይመስላል ማለት ነው። አንደርስኮር ዲቢ የኔ የዳታቤዝ ስም ነው። እናንተ ከፈለጋችሁ ስኩል ከፈለጋችሁ ሌላ ስም መስጠት ትችላላችሁ። ይሄ ግን ክሬት ዴታቤዝ የሚለው ኮድ እንደዚህ ይጻፍና የዳታቤዙን ስም ግን የፈለጋችሁትን መጠቀም ትችላላችሁ። ከዳታቤዙ ስም በኋላ ሰሚኮለን፣ ለምሳሌ ስኩል ብዬ ሰሚኮለን ማድረግ ይችላሉ። ሌላ የፈለጋችሁትን የሰው ስምም ሊሆን ይችላል፣ የቦታ ስም ሊሆን ይችላል አድርጋችሁ ሰሚኮለን አድርጋችሁ ብትሉት ዴታቤዙ ክሬት ይደረጋል ማለት ነው። ከዛ በኋላ ዴታቤዝ ውስጥ ቴብሎችን ለማስቀመጥ ስንፈልግ መጀመሪያ ዩዝ ስኩል ዴታቤዝ፣ የዳታቤዝ ስም ስኩል አንደርስኮር ዴታቤዝ ስለሚል ዩዝ ስኩል አንደርስኮር ዴታቤዝ ሰሚኮለን ስል አሁን ማይኤስኩዌል ላይ የት ላይ ቴብሎችን እንደሚያስቀምጥና ክሬት እንደሚያደርግልኝ አወቀ ማለት ነው በዚህ ትዕዛዝ መሰረት። ስለዚህ እሱን ተጠቅሜ የተለያዩ ቴብሎች ክሬት አደርጋለሁ ማለት ነው። የመጀመሪያው የስቱደንት ቴብል ክሬት ለማድረግ ነው የፈለኩት። ስለዚህ ክሬት ቴብል ስቱደንትስ ስልና ቴብል ክሬት ስናደርግ ኮለኖች አሉ። በኮለኖች ውስጥ ደግሞ ሮው ውስጥ ሪከርድ እናስቀምጣለን ማለት ነው። ስለዚህ ዛሬ የኮለኖቹን ሄዲንግ ብቻ ነው ክሬት ማድረግ የፈለኩት። ዴታ ሌላ ጊዜ ነው የምናስገባው። ስለዚህ የቴብል ስም ስቱደንትስ እንዲሆን የፈለኩት። ከዛ ቅንፍ እከፍትና ስቱደንት አንደርስኮር አይዲ፣ ይሄ የኮለን ስም ነው። ኢንቲጀር ይሁንልኝ፣ ኢንቲጀር ነው ማስገባት የፈለኩት። ይሄ ደግሞ ፕራይመሪ ኪ ይሁን ብዬ ትዕዛዝ ሰጠሁት ማለት ነው። እንግዲህ ስቱደንት አይዲ የተማሪዎች የመለያ ቁጥር ስለሆነ የምንለይበት ቁጥር ስለሆነ የሁሉም ተማሪዎች የተለያየ ዩኒክ ስለሆነ ፕራይመሪ ኪ እንዲሆን ፈለኩ። ስለዚህ ስቱደንት አይዲ ኢንቲጀር ይሁንልኝ እና ፕራይመሪ ኪ እንዲሆን ለማይኤስኩዌል የነገርኩት ማለት ነው። ይሄ የመጀመሪያው የቴብሌ ኮለን ነው። ከዛ ኮማ አደርግና ሁለተኛው ኮለን ስቱደንት ኔም ይሁን። ስቱደንት ኔሙ ቫሪየብል ካራክተር፣ ቫርካር ማለት ቫሪየብል ካራክተር ነው። የተማሪዎች ስም እንግዲህ አንዳንዱ 3 ስም ሊሆን ይችላል፣ አንዳንዱ 10 ፊደል ሊል ይችላል፣ አንዳንዱ 3 ፊደል፣ የተለያየ ፊደል ሊይዝ ስለሚችል እስከ 50 ፊደል መያዝ የሚችል አድርግልኝ። 50 በላይ ከሆነ መያዝ አይችልም ማለት ነው። ሊሚቴሽኑን 50 አድርግልኝ። እንግዲህ በእኔ ግምት ዳትማች ረጅም ስም አይኖርም ብዬ ስላሰብኩ ነው። እናንተ ደግሞ ለምሳሌ በጣም ረጅም ይኖራል ብላችሁ ካሰባችሁ 100 ማድረግ ትችላላችሁ። 50 በዛ ካላችሁም ደግሞ ማሳነስ ትችላላችሁ። ከዛ ሶስተኛው ኮለን ከዛ ኮማ ታደርጉና ሶስተኛው ኮለን ኤጅ ኢንቲጀር ይሁንልኝ። 10 11 12 13 እያለን ነው የተማሪዎች እድሜ የምናስገባው። ስለዚህ ኢንቲጀር ይሁንልኝ ብዬ ሶስተኛው ኮለን ኤጅ እንዲሆንልኝ ትዕዛዝ ሰጠው። ከዛ ኮማ ሶስተኛው ኮለን ደግሞ ኢሜል ይሁንልኝ። ቫሪየብል ካራክተር ነው። ኢሜልም እንደዚሁ ከ50 በላይ አይኖርም ብዬ ስለገመጥኩ 50 ፊደል፣ እንግዲህ ቫሪየብል ካራክተር ፊደል ቁጥር ሊይዝ ይችላል። ኢሜይልም በዚህ መልኩ እንዲገባ አድርጌ ከዛ በኋላ የስቱደንት ቴብል ሄዲንጎቹ እነዚህ እንዲሆኑ ስለሆነ የፈለኩት ቅንፌን ዘጋሁ ማለት ነው። ጨረስኩ ስቱደንት ቴብልን። ከዛ ሰሚኮለን አድርጌ ይሄንን ራን ባደርግ ስቱደንት ቴብል
ክሬኤት ይደረግልኛል ማለት ነው። ከዛ በኋላ ሁለተኛው ቴብል እንዲሆን የፈለኩት ደግሞ የኮርስ ቴብል ነው። የኮርሶችን መረጃ ለማስቀመጥ ማለት ነው። ስለዚህ ክሬኤት ቴብል ኮርስስ ብዬ በዛ ውስጥ የኮለን ሄድ እንዲሆንልኝ የፈለኩት ቅንፍ ከፍታለሁ። ልክ እንደ ቅድሙ እንዴ ከገባችሁ ሁሉም አንድ አይነት ነገር ነው አሰራሩ። ከዛ ቅንፍ ከፍቼ ኮርስ አይዲ የመጀመሪያው ሄዲንግ እንዲሆንልኝ ፈለኩ። ካራክተር ይሆንልኛል። የኮርስ አይዲ ደግሞ ከአራት ፊደል እንዳይበልጥ፣ ለምሳሌ 100 ሊሆን ይችላል፣ ወይም የፈለኩትን ቁጥር ግን ከአራት እንዲበልጥ አልፈለኩም። ስለዚህ ኮርስ አይዲ ፕራይመሪ ኪ ይሆንልኝ። ከዛ ኮማ ሁለተኛው ሄዲንግ ኮርስ ኔም እንዲሆን ነው። ቫሪየብል ካራክተር የኮርስ ኔሙ አሁንም ስለሚለያይ ማክሲማም እስከ 50 ፊደል እንዲሆን ፈቀድኩለት። አሁንም ኮማ ሶስተኛው ቲቸርስ አይዲ የመምህራኖች መለያ ቁጥር እንዲሆን አድርጌ ቫሪየብል ካራክተር እንዲሆንልኝና 50 አድርጌ ቅንፉን ዘጋሁ ማለት ነው። ከዛ በኋላ ሰሚኮለን አደረኩ። በዚህ መሰረት የኮርስ ቴብልንም ክሬት አደረኩ ማለት ነው። ሶስተኛው ቴብል እንዲሆንልኝ የፈለኩት ማለት ነው ኢንሮልመንት፣ ስለ ተማሪዎች የምዝገባ ሁኔታ መረጃ የምናስቀምጥበት ቴብል ማለት ነው። ስለዚህ ክሬት ቴብል ኢንሮልመንትስ ብዬ አሁንም ቅንፍ ከፍትና ቴብሉ ላይ የመጀመሪያው ኮለን ሄዲንግ ኢንሮልመንት አይዲ እንዲሆንልኝ ፈለኩ። ኢንሮልመንት አይዲ ኢንቲጀር ይሆንልኝ እና ፕራይመሪ ኪ ይሁንልኝ ብዬ ነገርኩት ለማይስኩዌል። እዛ ኮማ ስቱደንት አይዲ ኢንቲጀር ነው፣ ኮማ አደረኩ። ሶስተኛው ኮለን ኮርስ አይዲ ካራክተር ይሁን ብዬ ከአራት አይብለጥ ብዬ ትእዛዝ ሰጠሁት፣ ኮማ። ከዛ ግሬድ የሚኖር ካራክተር ነው። ግሬድ እንግዲህ ABCD ስለሆነ ከአንድ ፊደል በላይ አይሆንም። ስለዚህ አንድ አድርጌ ጨረስኩ። ቅንፌን ዘጋና ሰሚኮለን አደረኩ ማለት ነው። ሌላኛው ቴብል ደግሞ ክሬት ማድረግ የፈለግኩት ቲቸርስ ቴብል ነው። የመምህራንን መረጃ የሚያስቀምጥልኝ ማለት ነው። ስለዚህ ክሬት ቴብል ቲቸርስ ብዬ አሁንም ቅንፍ ከፍትና ቲቸር አይዲ ኢንቲጀር ይሆንልኝ፣ ፕራይመሪ ኪ። ከዛ በኋላ እዚህ ጋር ኮማ የመጀመሪያው ኮለን የሁለተኛው ኮለን ቲቸር ኔም እንዲሆንልኝ ነው። ቫሪየብል ካራክተር መምህራኖች ስም የተለያየ ስለሆነ አሁንም የፊደሉ ቁጥር ስለሚለያይ ከ50 በላይ አይበልጥም ብዬ ስለገመትኩ 50 አደረኩ፣ ኮማ። ሶስተኛው ኮለን ዲፓርትመንት አይዲ ቫርካር አሁንም 50 ፊደል እንዳይበልጥ አድርጌ ከዛ ቅንፉን ዘጋና ሰሚኮለን አደረኩ። አሁን ቲቸርስ ቴብልን ክሬት አደረኩ ማለት ነው። የመጨረሻው የዲፓርትመንት ቴብልን ክሬት ለማድረግ ነው። ክሬት ቴብል ዲፓርትመንትስ ምንም ቅንፍ ከፈት። ዲፓርትመንት አይዲ ኢንቲጀር ይሁንልኝ፣ ፕራይመሪ ኪ ነው። ከዛ ዲፓርትመንት ኔም ሁለተኛው ሄዲንግ ነው። ቫሪየብል ካራክተር ይሁን፣ ቅንፉን ዘጋው፣ ሰሚኮለን። በዚህ መሰረት ኮዴን ሰራሁ ማለት ነው። አሁን እንግዲህ እንደዚህ ኮዴን ከሰራሁ በኋላ የማደርገው ነገር ምንድን ነው? እዚች ጋ መጣና ኤክሲኪዩት ስለዋለሁ። ከፈለኩ ስፔሲፊክ ሰሌክት እያደረግኩ ኤክሲኪዩት ማድረግ ይችላለሁ። እኔ ግን ሁሉም ዳታቤዙም ሁሉም አንድ ላይ ራን እንዲሆኑልኝ ስለፈለው ይህንን ሰሌክት አድርጌ ራን ስለው ራን ይሆናል ማለት ነው። ራን የሆነውን እንድታዩ ስለምፈልግ እዚህ ጋር ትንሽ ስፔስ እንዲኖረው ፈልጋለሁ። ስለዚህ ራን ልለው ነው። እዚህ ጋር አሁን ሲመጣ ታያላችሁ ማለት ነው። አያችሁ ራን ስል እዚህ ጋር አሁን ዳታቤዝ ክሬት ተደረገልኝ ማለት ነው ባዘዝኩት መሰረት። ስለዚህ አሁን ክሬት መደረጉን ለማየት ቼክ ማድረግ አለብን። ቼክ ለማድረግ ደግሞ እዚህ ጋር ነው ክሬት መደረግ ያለበት። ስለዚህ እዚህ ጋር መተን አሁን እዚህ ጋር ብናይ መኖሩን ቼክ ለማድረግ መጀመሪያ እዚህ መጥቼ ሪፍሬሽ ማድረግ አለብኝ። ምክንያቱም ክሬት መደረጉ እርግጠኛ መሆን ስላለብኝ ማለት ነው። ያያችሁት ስኩል ዴታቤዝ ክሬት ሆኖልኛል፣ ቴብል ክሬት ሆኖልኛል። ቴብሎቹ ደግሞ ኮርስ ቴብል፣ ዲፓርትመንት ቴብል፣ ኢንሮልመንት ቴብል፣ ስቱደንት ቴብል እና ቲቸርስ ቴብል ነው ክሬት ማድረግ የፈለግነው። ክሬት ሆነዋል ማለት ነው። ላሳያችሁ። ዛሬ ዳታ ስላላስገባንበት ዴታው ባዶ ነው የሚሆነው። ግን አሁን ክሊክ አድርጌ እዚህ ጋር ቴብሎቹን ባሳያችሁ፣ አያችሁት እዚህ ጋር ዲፓርትመንት አይዲ እና ዲፓርትመንት ኔም እንዲኖረው ነው የፈለግነው። ስለዚህ እዚህ ጋር አንድ ኮለን ነው ዲፓርትመንት አይዲ። እንደዚህ ወደ ታች የብዙ ዲፓርትመንቶችን አይዲ ማስገባት እንችላለን። አሁን ግን ነል ነው የሚለው ምክንያቱም ምንም ዳታ አላስገባንም። ኮርስን ደግሞ እዚህ ጋር መጥቼ ክሊክ ባደርገው ኮርስ አይዲ፣ ኮርስ ኔም፣ ቲቸርስ አይዲ ለዚህ የኮለኑ ሄዲንጎችን ያሳያል ማለት ነው። በዚህ መልኩ ሌላኛውንም ለምሳሌ ኢንሮልመንትን ክሊክ አድርጌ ይሄኛውን ክሊክ ባደርግ ኢንሮልመንት አይዲ፣ ስቱደንት አይዲ፣ ኮርስ አይዲ ኤንድ ግሬድ የሚል እዚህ ጋር ያሳያል ማለት ነው። ስቱደንትን ክሊክ አድርጌ እዚህ ጋር ቴብሉን ቼክ ባደርግ ስቱደንት አይዲ፣ ስቱደንት ኔም፣ ኤጅ እና ኢሜይል የሚል ነው ክሬት ያደረግነው። ስለዚህ ክሬት አድርጎልኛል። እንደገና ቲቸርን እዚህ ጋር መጥቼ ክሊክ ባደርግ ቲቸር አይዲ፣ ቲቸር ኔም፣ ዲፓርትመንት አይዲ ክሬት አድርጎልኛል ማለት ነው ቤተሰቦቻችን። ስለዚህ ቅድም እንዳልኳችሁ አሁን ላይ ሁሉንም ብታዋቸው ሄዲንጎቹን ክሬት አድርገናል። ዳታ ግን ባዶ ነው፣ ነል ነው የሚያሳየው ሁሉንም እዚህ ጋር ካያችኋቸው፣ ምክንያቱም ምንም ዳታ አላስገባንም። ዛሬ እንግዲህ እንዴት አድርገን ዴታቤዝ ክሬት እንደምናደርግ፣ እንዴት አድርገን ቴብሎችን ክሬት እንደምናደርግ አይተናል። በሚቀጥለው ቪዲዮ ደግሞ እነዚህ ቴብሎች ውስጥ እንዴት አድርገን
ዴታ ወይንም መረጃን እንደምናስገባ እናያለን ማለት ነው። ቤተሰቦቻችን ዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ይህንን ቪዲዮ ከወደዳችሁት ላይክ፣ ለሌሎች እንዲደርስ ደግሞ ሼር አድርጉልኝ። የትኛውም አይነት ሀሳብ አስተያየት ካላችሁ በኮመንት መስጫ ላይ ብታስቀምጡልኝ በደስታ እቀበላለሁ። ቪዲዮውን ወዳችሁ ፈቅዳችሁ እስከዚህ ሰዓት ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።